አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ሞሚ ቻናል ቤተሰቦች ሰላም ናችሁ? እኔ አልሐምዱሊላህ። እንግዲህ ትናንትና የእህታችንን ታሪክ ፓርትቱ አመጣለሁ ብዬ ነበረ። ኢንሻአላህ ዛሬ ደግሞ ቀጥላለሁ ማለት ነው። ቻናሉን ላይክ አድርጉት። ምንም አይነት ተመልካች እየኖረኝ አይደለም ማለት ነው። ተመልካች እንዲኖረኝ አድርጉ ባካችሁን። እንግዲህ እህታችን ሰርግ ላይ ነበረች። ሰርግ በላሁ ከዛ ወደ ሌላ ሀገር ተሰደድኩ ትላለች። ከሌላ ሀገር ተሰደድኩኝ ከሌላ ሀገር ተሰድጄ ሰራተኝነት የቤት ሰራተኝነት ገባሁ ትለናለች። የቤት ሰራተኝነት ስገባ 14 አመቴ ነበር ገና። ስቃውም ይቀጥላል ትላለች። እዛ የቤት ሰራተኝነት ተቀጥሬ እያለሁ የሚናፍቀኝ ተስፋ የሚሆነኝ እናቴ ሀገር ነበረ ትላለች። ያም ሆኖ ግን ማረፊያዬ ስለሌለኝ እዛ ሆኜ ዝም ብዬ ስራዬን እሰራለሁ ትላለች። መጨረሻ ሲጠናብኝ ግዴታ እሄዳለሁ ትላለች። ልጆቹ ጋር ጓደኞቼ ጋር መቦረቅ ያምረኛል ትላለች። እሄዳለሁ እንከራተታለሁ ልቤም አይኔም ይንከራተታል። ደፍሬ ካንዱ ገባለሁ ትላለች። ለምን መጣሽ? ምን አባሽ ልታረጊ መጣሽ? ሄደሻል ነበር ይሉኛል ትላለች። እንደዛ እየተባልኩኝ ቁራሽ እንጀራ እየተወረወረልኝ ያንን ጊዜ ጓደኞቼ ጋር ተጫውቼ ቦርቄ እንደዛም ሳደርግ ግን እናት ያላቸው ልጆች እናት ላላቸው ልጆች ልብስ ነበርኩ ትላለች። ልብስ የሆንኩበትን ምክንያት እነሱ ሲያጠፉ እኔ ላይ እነሱ የሆነ ነገር ሲናገሩ እኔ ላይ እኔ ነበርኩ የሁሉም ጥፋት በመካች ትላለች። ሁሉም እኔ ላይ ነበር የሚጥለው። እኔ ነበርኩ መጥፎዋ፣ እኔ ነበርኩ ማጋጭዋ፣ ሁሉም ነገር እኔ ላይ ነበረ ትላለች። እንዳሻው የእናቴን ሀገር ናፍቆቴ መወጫ የሆነኛን እያልኩኝ እኖራለሁ ትላለች። ምን ያልበደለኛል ትላለች። አገሩ ደምድሞ እናቴን እንደገደሏት ሁሉ እኔንም አገሩ ደምድሞ ስሜን ማጥፋት ጀመር ትላለች። አትረባም ይችም አትረባ ምን ታረቅ ተመልሳ መጣች ትላለች። ያንን ሁሉ ያስቃይ እያሳለፍኩ ግን ትለኛለች። እናቴ ስትሞት ከእናቴ ጉያ ላይ ተኝቼ መታ ያነሳችውን እቃ አይምሮዬ ያው ሰለስል ነበር ትላለች። ያን እቃ ምን ይሆን ውስጡ ላይስ ምን ይሆን ያለው? የእናቴን ንብረት የእናቴ ሽታ ከዛ አገኘው ይሆን ወይ ትሰጠኝ ሆኖ እያልኩ በተስፋ ነበርኩ ትላለች። በተስፋ ነበርኩኝ ትላለች። ግን ምንም አይነት እቃ አንስቻለሁም ወይም ደግሞ የልጆች እንደዚህ አለ የሚል ነገር የለም ትላለች። ቀጠለ እኔም እንዳልናገር የሚያምነኝ የለም ትላለች። ማንም እኔም በዛ ሰዓት አያምነኝም ትላለች። እና ያን ነገር ግን ከአይምሮዬ ሲመላለስብኝ በእንባ ነበር የምገልጸው ትላለች። በልጅነቴ እንባዬ ምንም ነገር አያቋርጥም ነበር ትላለች። ይቻል ቃሻ ይሉኝም ነበር ደልቶኝ እንደማለቀስ ትላለች። ማልቀስ እኮ ነው ሙያዋ ይሉኝ ነበር ትላለች። በልጅነቴ አይኔ ትልልቅ ነበር ትላለች። ግን ከማልቀስ የተነሳ ነው መሰለኝ አይኔ ሟምቶ አለቀ ትላለች። እንደዛ እያልኩኝ ተስፋ እያረኩኝ እናቴ ሀገር እየተመላለስኩኝ ኑሮዬን ቀጠልኩ ትላለች። እነሱም ስሜን ማጥፋት ቀጠሉ ትላለች። አይሰለቻቸውም ትላለች። የተለያዩ ስሞች ይጥፉብኛል፣ የተለያዩ ነገሮች። የነሱ ልጆች መልአክ ናቸው፣ እኔ ግን ጭራቅ ነኝ በእነሱ ቤት። ሁሌም ይበድሉኝ ነበር ትላለች። ሁሌም ይገፉኝ ነበር ትላለች።
አፋውተውም ውጪ ይሉኝ ነበር ትላለች። እንደዛ እያለ ቀጠለ። በሰው ሀገርም ስሄድ ሰው ቤት ስገባም ስቃይ ነው ትላለች። እንደዛ እያልኩ ህይወቴን ቀጠልኩ ትላለች። ያቺ ሴትዮ የእናቴን እቃ ያነሳችው ሴትዮ አሁንም ድረስ አለች ትላለች። ምናልባትም አላህ ሂዳያ ሊሰጣት እየጠበቃት እስትግፋር እንድታደርግ እየጠበቃት ሊሆን ይችላል ብዬ አሰብኩ ትላለች። እንኳን የዛኔ ትላለች አሁንም ብናገር የሚያምነኝ የለም ትላለች። ያን ነገር የእናቴ ንብረትና እቃ ተወስዶ ቀረ ትላለች። ላይመለስ ጠያቂ ማጣ። እንደዛ ብዬ እየኖርኩ ቀጠልኩኝ። የሰው ሀገር ያው ከሀገራችን ውስጥ ቢሆንም ያው የሰው ሀገር ነውና በጣም ተሰቃየሁ ትላለች። ተንከራተትኩ ትላለች። አንዲት ጓደኛ ተዋወቅኩ ትላለች። ክርስቲያን ነበረች ትላለች። ያቺ ጓደኛዬ ወደ ጅዳ ወንድም ነበራትኝ። ወደ ውጭ ሀገር ወንድም ነበራት ትላለች። እኔም እንግዲያ ነበረኝ ትላለች። እና አንድ ቀን ስራ እየሰራን እያለ እሷ ተዘጋጅታበታለች። እኔ ምንም ነገር አልተዘጋጀሁበትም ትላለች። ወደ የት ልትሄጂ ነው ስላት እኔ እኮ ወደ ጅዳ ልሄድ ነው ትለኛለች። ጠብቅኝ እኔም አብሬሽ እሄዳለሁ አልኳት። ተነሳን መንገድ ቀጠልን ትላለች። አልሐምዱሊላህ መንገዱ ሰላም ነበር ትላለች። እንደነሱ እያበሉኝ እያጠጡኝ ይዘው ይመጡ ትላለች። አይደረስ የለም ባህሩንም ተሻገርነ። መደወያው ሰዓት ደረሰ ትላለች። ወደ ወንድሜም ደወልኩ ትላለች። አልሐምዱሊላህ ወንድሜም ተቀበለኝ ትላለች። ሰርቼ ምዳዬን ከፈልኩ ትላለች። እና አሁን ያለሁበት ሁኔታ ያለሁበት ጥሩ ህይወት ላይ ነው ያለሁት ትላለች። ዲኔንም ተምሬያለሁ ትላለች። ሁሉንም ነገር አውቄያለሁ ትላለች። ግን የማረሳውና የማይረሳ ነገር የዘላለም ቁስል ሆኖ የቀረብኝ በልጅነት የገፉኝ የበደሉኝ ሰዎች እስኪ እዚህ ጋር ምከሩኝ ትላለች። እዚህ ጋር ምን ማድረግ ነው ያለብኝ ትላለች። ኮሜንት ላይ ምከሯትኝ ምን እንደምትሏትኝ ማሻላ። አሁን ጥሩ ደረጃ ላይ ደርሳለች። እናትም ሆናለች። ሁሉንም ነገር አውቃለች። ግን እነዛ ሰዎች አሁንም አሉ የበደሉኝ እያለች ነው እንዳጫወተችኝ። እና እስኪ እዚህ ጋር እናንተ እንደዚህ አይነት ህይወት ብዙ ያልተወራ ነገር አለ የማይወራም ማለት ነው። ያላወራችኝ ብዙ ነገር አለ። ከዚህም በላይ አንድ መጽሐፍ ቢጻፍ ይወጣዋል ብላለኝ። እንግዲህ ለሁላችንም አላህ ሂዳያ ይስጠን። የቲምን ከመበደል አላህ ይጠብቀን ማለት ነው። ሰራሃ የኛ ሀገር ማህበረሰብ በጣም ከመሀይምነቱ የተነሳ አላቅም ልክ እንደ በግ ነው የምናስበው ማለት ነው። ሰውን ስንጎዳና ሰውን ስንበድል ተረባርበን ነው የምንበድለው። አንድ ሰው ብቻ አይደለም። አስታዋሽ የለም። አላህን የሚፈራ ሰው የለም። እንደዚህ እኮ ነው። ኧረ ተው ይቺ ልጅ እኮ ታድጋለች። ይቺ ልጅ እኮ አድጋ እንደዚህ ደረጃ ላይ ደርሳ ተወቅሰናለች የሚል የለም። የዛሬውን እንጂ የነገውን የሚያስብ የለም። ስለዚህ ለሁላችንም አላህ ሂዳያ ይስጠን። ልጅቱ ግን አላህ ስላደረሰሽ እዚህ ደረጃ ላይ ስላደረሰሽ ቀና ብለሽ ይህን ታሪክ ማውራት ስለቻልሽ በጣም አላህ ለበጎ ነው ብዬ ነው የማስበው። እንግዲህ በሌላ ጉዳይ ደግሞ እንመጣለን። እንደዚሁ ደግሞ
ታሪክ ካላችሁ ንገሩን፣ እናስተላልፋለን ማለት ነው። አብሽሩ።